የረጅም ዘመን ታሪክ፣ የጥንታዊ ስልጣኔ አሻራ፣ የነጻነት ታሪክና የተለያዩ ባህሎች መገኛ ናት። አገራችን ኢትዮጵያ በታሪክ ያለፉትን ታላላቅ የጦርነትና የድል ታሪኮች በመያዝ ብቻ ሳትወሰን የተለያዩ አህጉራዊና ዓለም አቀፋዊ መድረኮችን በማስተናገድም የራሷን ሚና እያጠናከረች ትገኛለች። የ2026 የአፍሪካ የሎጂስቲክስና የኮሚኒኬሽን ሲምፖዚየምም ልዩ ትርጉም ነበረው። የኢትዮጵያ መከላከያ ሚኒስቴር ከአሜሪካ የአፍሪካ እዝ አፍሪኮም ጋር በመተባበር ያዘጋጀው ይህ ሲምፖዚየም 40 የአፍሪካ አጋር አገራትና 27 የዘርፉ ዓለም አቀፍ ድርጅቶችና የንግድ ተቋማትን አሳትፏል። ዋና ትኩረቱም በሎጂስቲክስ፣ በኮሚኒኬሽን፣ በትብብርና በልምድ ልውውጥ ላይ ቢሆንም ሲምፖዚየሙ ሌላ የማይታሰብ ዕድልም ፈጥሯል። ኢትዮጵያን በዓይን ለማየት ታሪኳን ለመረዳትና ቅርሷን ለማወቅ ዕድልን የፈጠረ ነበር። የሲምፖዚየሙ ተሳታፊዎች በኢትዮጵያ ቆይታቸው የሙያ ውይይትን ብቻ አላደረጉም። በብሔራዊ ቤተ መንግሥትና በአድዋ መታሰቢያ ሙዚየም ጉብኝት በማድረግ ኢትዮጵያን ከመጽሐፍ ገጽ ባለፈ በተጨባጭ ለመረዳት ዕድል አግኝተዋል። አድዋ የኢትዮጵያ የድል ታሪክ፣ የአፍሪካ የነጻነት ትግል ምልክት እንዲሁም የአፍሪካውያን ሁሉ የጋራ ኩራት አንዱ አሻራ። ያዩት የጦርነት ታሪክ ብቻ አልነበረም። የኢትዮጵያ ሴቶች በአድዋ ድልና በአገር ግንባታ የነበራቸውን ወሳኝ ሚናም በቅርበት ተረድተዋል። Today was awesome. I love history. I love the culture. የዛሬው ጉብኝት በጣም የሚያስደስት ተሞክሮ ነበር። የአጋር ሀገራት ተሰባስበው ልምድ ሲለዋወጡ፣ የተሻሉ አሰራሮችን ሲያካፍሉና እርስ በርሳቸው ሲማማሩ ሁልጊዜ ትልቅ ጥቅም ያስገኛል። ለሜጀር ጄኔራል ቶዴርስኪን ጉብኝቱ ታሪክን ከማየት ባለፈ በአጋር ሀገራት መካከል የልምድና የእውቀት ልውውጥን የሚያጠናክር መልካም አጋጣሚ ነበር። ኢትዮጵያን በጣም ወድጃታለሁ። ሕዝቧ እንግዳ ተቀባይና ደግ ነው። አረንጓዴ አካባቢዎቿ፣ ንጽህናውና ውበቷ አስደንቀውኛል። በሙዚየሙም ሴቶች ለሀገራቸው ያበረከቱትን ታላቅ አስተዋጽኦ መማሬ በጣም አስደናቂ ነበር። ይህ ምስክርነት የሚያሳየው ቱሪዝም፣ በተለይም የታሪክና የወታደራዊ ቅርስ ቱሪዝም የሀገርን ምስል ለዓለም ለማስተዋወቅ ካለው አቅም አንዱን ገጽታ ነው። በወታደራዊ ዲፕሎማሲ ውስጥ ግንኙነት የሚገነባው በውይይት አዳራሽ ብቻ አይደለም። የሀገርን ታሪክ፣ ባህልና ቅርስ ማስተዋወቅም የሀገራትን መተዋወቅና መቀራረብ የሚያጠናክር ሌላ የዲፕሎማሲ መስክ ነው። እንግዶቹ የኢትዮጵያን ታሪክ በቅርበት ሲመለከቱ የአጋርነት ግንኙነቱም ከሙያዊ ግንኙነት ባለፈ የባህል መተዋወቅን ይዞ ይቀጥላል። የኢትዮጵያን ባህልና ታሪክ በቀረበ ሁኔታ ለማወቅ የተሰጠን ዕድል ትልቅ ክብር ነው። ኢትዮጵያ በዚህ መድረክ የሚያኮራ መሪነት አሳይታለች። የእንግዶቹ ስሜት አንድ እውነታን በግልጽ ያሳያል። ኢትዮጵያን በታሪኳ ማወቅ ኢትዮጵያን በትክክለኛ አውድ ለመረዳት እንደሚረዳ
አድዋ ለኢትዮጵያ የድል ታሪክ ብቻ አይደለም፣ ለብዙ አፍሪካውያን የነጻነት የክብርና የጸረ ቅኝ ግዛት ትግል ምልክት ነው። በዚህ ምክንያት የአድዋ መታሰቢያ ሙዚየም ለአፍሪካውያን ጎብኚዎች ልዩ ትርጉም ያለው መዳረሻ ሆኗል። ኢትዮጵያ you say it's where everything originated, so it's my pleasure to be here. በሰው ልጅ መገኛ ምድር በሆነችው ኢትዮጵያ ተገኝቼ በዚህ ጠቃሚ ሲምፖዚየም መሳተፌ ትልቅ ክብር ተሰምቶኛል። ከዚህ በላይ ግን የዚምባብዌው ጄኔራል መኮንን የገለጹት ስሜት ኢትዮጵያ በአፍሪካ የምትወክለውን ታሪካዊ ሚና ይጠቁማል። We are happy we have seen where the resilience, the courage that moved from Ethiopia to the whole of Africa. በታሪክ ያነበብነውን የኢትዮጵያን ታላቅና ፓን አፍሪካዊነት በአይናችን ማየታችን ደስተኛ አድርጎኛል። ብዙ የአፍሪካ ሀገራትን የመጎብኘት እድል ቢኖረኝም እንደዚህ ውብ ንጹህና በታሪካዊ ቅርጽ የተሞላች ከተማ አላጋጠመኝም። ከአድዋ የድል ታሪክ እስከ ዘመናዊው የአገር ግንባታ ጉዞ የኢትዮጵያ ሴቶች ያበረከቱት አስተዋጽኦ በጎብኚዎች ዘንድ ትኩረትን ስቧል። በቆይታዬ የኢትዮጵያን ታሪክ፣ ባህልና እንግዳ ተቀባይነት አይቻለሁ። በተለይም ሴቶች ሀገራቸውን በመምራትና በውጊያ በመሳተፍ ያላቸውን ሚና ለመረዳት ችያለሁ። ይህ ጉብኝት የሚያነሳው አንድ ጥያቄ አለ። ኢትዮጵያ ያላትን የወታደራዊ ታሪክና ቅርስ ወደ ወታደራዊ ቱሪዝም ማስፋት ትችላለች ወይ የሚለውን ነው። መልሱ የሚጀምረው ከእነዚህ ታሪካዊ መዳረሻዎች ነው። የአድዋ ታሪክ፣ የኢትዮጵያ የወታደራዊ ቅርስ ማሳያዎች፣ የአየር ኃይል ታሪክ፣ የሰላም አስከባሪነት ተሞክሮ፣ የተለያዩ የጦር ታሪክ ማስታወሻዎችና ሙዚየሞች በተገቢው መንገድ ከተደራጁ ለቱሪዝም አዲስ አቅጣጫ ሊፈጥሩ ይችላሉ። ወታደራዊ ቱሪዝም ማለት ጦርነትን ማስተዋወቅ ብቻ አይደለም። ታሪክን ማስታወስ፣ ቅርስን መጠበቅ፣ ትውልድን ማስተማር፣ የአገርን ታሪካዊ ሚና ለዓለም ማስተዋወቅና በአገራት መካከል ባህላዊ ትስስርን ማጠናከር ነው። በሎጂስቲክስና ኮሚኒኬሽን ዘርፍ በተካሄደው ሲምፖዚየም የልምድ ልውውጥን አጠናክሯል። የኢትዮጵያን ታሪክና ባህሏ እንዲታወቅ፣ ሕዝቧ በእንግዳ ተቀባይነቱ እንዲታወስም አድርጓል። The symposium has been amazing. As you may not know, the Ethiopian people and the Ministry of Defense stepped up to co-host. በመጀመሪያ ያገኘነውን ዓለም አቀፍ ደረጃ ያለውን እንግዳ ተቀባይነት ከልብ ላመሰግን እፈልጋለሁ። ይህን ጉብኝት ያደረግነው በኢትዮጵያ መከላከያ ሚኒስቴር ግብዣ በሲምፖዚየሙ አካል ነው። ኢትዮጵያ ያደረገችልን ያዘጋጀችው ነገር ደረጃውን ከፍ አድርጎታል። It's an all-time record for any event of this type sponsored by US AFRICOM in the history of these events. I'm just going to say Ethiopia, Ethiopia, Ethiopia. It's fantastic. ኢትዮጵያ ብዬ በደጋግመው አይበቃኝም። ቆይታችን ከመጀመሪያው እስከ መጨረሻው ድረስ በእውነት ድንቅ ነበር። በጣም እንደተደሰትንና እዚህ በነበረን ጊዜም እጅግ በጣም ጥሩ እንደነበር ለመግለጽ በቂ ቃላት ላገኝለት አልችልም። And I cannot say enough how we thoroughly enjoyed ourselves from the beginning to the end. Thank you first to Ethiopia, the hospitality. I was telling the minister that the hospitality bar for greatness is here, and we have to create a new scale now because the hospitality has been so tremendous and so well appreciated. በመጀመሪያም ለኢትዮጵያ የማቀርበው ምስጋና ለአስደናቂው አቀባበልና እንግዳ ተቀባይነቷ ነው። ላገኘሁት ሁሉ ሰው የምነግረው ይህን ነበር። የእንግዳ ተቀባይነት የላቀ ደረጃ መለኪያ እዚህ ኢትዮጵያ ውስጥ አይተናል። አሁን ግን ይህን የላቀ ደረጃ ለመለካት አዲስ ስኬል መፍጠር ያስፈልገናል። ምክንያቱም ኢትዮጵያ ያሳየችን እንግዳ ተቀባይነት እጅግ የላቀና በእውነትም እጅግ የተወደደ ነበር። የእንግዳ ተቀባይነት ለኢትዮጵያ ቱሪዝም አንዱ ሀብት ነው። በዚህ ጉብኝትም ይህ እሴት በተጨባጭ ተገልጧል። እንግዶቹ ታሪክን ብቻ አልተመለከቱም። ከሰዎች ጋር ለመገናኘት ባህልንና ታሪክን፣ ጀግንነትን ለመመልከትና የከተማዋን ውበትና እድገትም ተመልክተዋል።
ሀገራችን ኢትዮጵያ ከአድዋ ድል እስከ ዘመናዊ የሰላም ማስከበር ተልእኮች፣ ከታሪካዊ የጦርነት ድል ማሳያዎች እስከ የወታደራዊ ተቋማት ታሪክ ድረስ ለተመራማሪዎች፣ ለወታደራዊ ባለሙያዎች፣ ለቱሪስቶችና ለታሪክ አፍቃሪዎች ሊስብ የሚችል ሰፊ ሀብት አላት። ይህ ሀብት በዘመናዊ ሙዚየሞች፣ በታሪካዊ መዳረሻዎች፣ በዲጂታል ማሳያዎችና በተደራጁ የጉብኝት መስመሮች ከተዋቀረ ለአገሪቱ የቱሪዝም ዘርፍ አዲስ የገቢና የአገር ገጽታ ግንባታ አቅም ሊፈጥር ይችላል። የ2026 የአፍሪካ ሎጂስቲክስና ኮሚኒኬሽን የአፍሪካ ሀገራትን ያቀራረበ የአጋርነት መድረክ ከዚህም በላይ የኢትዮጵያን ታሪክ ለዓለም ያሳየ መስኮት ሆኗል። እንግዶች የተመለከቱት ሙዚየም ብቻ አይደለም፣ የአንድ አገር ታሪክ ነው። ወታደራዊ ቱሪዝምም ለኢትዮጵያ አዲስ ነገር ላይሆን ይችላል። ነገር ግን ያለውን ታሪካዊ ሀብት በዘመናዊ መልኩ ማደራጀትና ለዓለም ማስተዋወቅ አዲሱ ፈተናና ዕድል ነው። ኢትዮጵያ ታሪኳን በመጠበቅ ባህሏን በማስተዋወቅ የወታደራዊ ቅርሷን በማሳየት ከአፍሪካ እስከ ዓለም የሚደርስ አዲስ የወታደራዊ ቱሪዝም መዳረሻ ልትሆን ትችላለች። ሲምፖዚየሙም አገራችንን ያስተዋወቀና ሰፊ የወታደራዊ ቱሪዝም ዕድልን ይዞ የመጣ ነበር። ሰላም።